በትንሽዬ መንደር ውስጥ ሰልማን የተባለ ምስኪን ልጅ ይኖር ነበር። ሰልማን ገና ልጅ እያለ ነበር እናቱንም አባቱንም ያጣው። እናትና አባቱ ከሞቱበት በኋላ ከልጅነቱ ጀምሮ የኖረው ከአጎቱ ጋር ነበር። አጎቱ አንድ ሚስት ነበረችው፣ ከሷም 3 ልጆችን አግኝቷል። ሰልማንም የነሱ ቤተሰብ ጋር ተቀላቅሎ መኖር ጀምሯል። ሰልማን ከልጅነቱ ጀምሮ አጎቱን እያገዘ ገና ለጋ በሆነ እድሜው እንጨቶችን ለቅሞ እያመጣ የተባለውን ነገር በአግባቡ እየሰራ በህፃንነት አቅሙና አንደበቱ ይሰራ ነበር። የሱ እኩያ የሆኑ ልጆች የማይሰሩትን ስራ አጎቱ ያሰራዋል። ሰልማን ግን ገና ልጅ ስለነበር እሱን ከመታዘዝ ውጪ ሌላ ምንም አያውቅም። ከአጎቱ የባሰው ደግሞ ሚስቱ ነበረች። ሚስቱ ምንም አይነት እዝነት የሌላት ርህራሄ የማታውቅ በትንሹም በትልቁም ሰልማንን የምትቆጣው አይነት ሴት ነበረች። ሰልማን ልጅ እያለ ስትቆጣው ስትጮህበት አልቅሶ ያሳልፈው ነበር። ነገር ግን እድሜው ከፍ እያለና ነገራቶችን እየተረዳ ሲመጣ ውስጡን እየነካው ይመጣል። ወላጆቹን የማጣቱ ተጽዕኖ እያደረበትም ይመጣል። በዚህም ሁኔታ ላይ ሳለ ሰልማን አንድ ቀን እንጨቶችን ለቅሞ ሲመለስ ምንም እዝነት የማታውቀው የአጎቱ ሚስት ለምንድን የቆየኸው? ሻይ ላፈላ እኮ ነው። ልጆቹ በረሃብ መሞት አለባቸው እንዴ? ለምን አትፈጥንም? ብላ ትጮህበት ጀመር። ሰልማንም ረጋ ብሎ አክስቴ ሆይ በቻልኩት አቅም እኮ ፈጥኛለሁ። እኔ ለመዘግየትም ሆነ አንቺን ለማስከፋት አስቤ አይደለም አላት። እሷ ግን እሱ ላይ ከመጮህ አልተቆጠበችም። ሰበቦችን እየፈጠረች ትጮህበት ጀመር። ስራህን በአግባቡ እንድትሰራና እንድትፈጥን መክፈል አለብን እንዴ? ጭራሽ እኛ ባኖርንህ ባበላንህ ስራህን በአግባቡ ላትወጣ ነው? ደሞ ሰሞኑን የሚከፈል ዕዳ እንዳለብኝ ታውቃለህ። ለዛ ዕዳ ብር አምጥተሃልን? ብላ ትጠይቀዋለች። ሰልማንም በጣም ግራ ይጋባል። እስካሁን ድረስ ብር አምጣ ብለው አታውቅም። ነገር ግን አሁንም ቢሆን በትህትና ነበር የመለሰላት። አክስቴ ሆይ ምንም አይነት ብር የለኝም፣ ነገር ግን ስራን ሰርቼ እንዳመጣ የምትፈልጊ ከሆነ የጎረቤታችን ማሳ ጋር ሄጄ የሚሰራውን ነገር ሁሉ ሰርቼ ብርን አመጣልሻለሁ ይላታል። እሷም በንቀት ብሩን የምታመጣ ከሆነ አምጣ፣ አሊያ ግን ይህ ቤት እንደፈለክ የምትሆንበት ቤት አይደለም። አሁን ቶሎ ብለህ ከጉድጓዱ ውሃ ይዘህልኝ ና ትለውና ጥላው ትሄዳለች። ሰልማንም በጣም ያዝናል፣ ውስጡ በጣም ይነካል። ድሮ ችላ የሚለውና የሚተወው ነገር አሁን ግን ወዲያውኑ አይለቀውም። ለምንድነው በዚህ ያህል እኔ የምገፋው? እናት አባት ስለሌለኝ ነው? ለምንድነው እንደዚህ የሚገፉኝና የሚያርቁኝ? እያለ ውስጡ ላይ እየተመላለሰ ያማው ጀመር። እንደዛም ሆኖ ያለችውን ገንዘብ ሊያመጣላት ፈለገ። በቀጣዩ ቀን ወደ ጎረቤቱ ማሳ ጋር ይሄዳል። በሱ እኩያ ያሉ የሚሰሩ ልጆች ነበሩ። ከነሱ ጋር ተቀላቅሎ ሰልማን ቀኑን ሙሉ መስራት ጀመረ። የሱ እኩዮች በአለባበሱ ቤተሰብ ስለሌለው ሊያሾፉበትና ሊናገሩት ይፈልጋሉ። ነገር ግን የነሱን ንግግር ሰልማን ከምንም ሳይቆጥረው ስራው ላይ ብቻ ፎከስ አድርጎ መስራት ጀመረ። ማታ ላይም ደክሞት ወደ ቤት ይመለሳል። የአጎቱ ሚስት ገና ከበር ላይ ቆማ ነበር። እሱ እንደመጣ ስታውቅ የታለ ያመጣው ገንዘብ ብላ ጠየቀችው። ሰልማንም ገንዘቡን እንኳን አልሰጠኝም፣ ነገ ሰርተን ስንጨርስ እንደሚሰጠኝ ነግሮኛል ይላታል። ነገን ያልከኝ? እኔ እስከ ነገ አልጠብቅህም። ወዲያውኑ መከፈል አለበት ስላልኩህ ነው እንደዚህ የምትጫወትብኝ? ወጣት ስለሆንክ አስቸግረሃል እያለች እሱን የሚነካ ንግግር ትናገረው ጀመር። ሰልማንም አረ እንደዛ አይደለም፣ ከፈለግሽ አሁን ሄጄ እቀበለዋለሁ የሚሰጠኝ ከሆነ ይላታል። እሷም ሰልማንን ሙሉ ለሙሉ ከራሷ ልታርቀው ነበር የፈለገችውና ይህን ቤት ለቀህ ከሄድክ ነፃ ነህ፣ ተመልሰህ ወደዚህ እንዳትመጣ ትለዋለች። ሰልማን በሰዓቱ እልህ ላይ ስለነበረ ምንም አላንገራገረም። ወደ ቤት ሳይገባ ቀጥታ ወደ ኋላ ምንም ነገር ሳይናገራት ቤቱን ለቆ ይሄዳል። ወዴት እንደሚሄድ አያውቅም፣ ማን እንደሚያስጠጋውም አላወቅም። ነገር ግን ውስጡ ላይ ያለበት እልህና የተናገረችው ንግግር በጣም ስላሳምነው ቤቱን ለቆ ይሄዳል። እቤት ሆኜ በገዛ ዘመዶቼ ከምሰቃይ ያለ አቅሜ ስራን እየሰራሁ ከምታመም ውጪ ወጥቼ ከዛ በላይ ብሰቃይ ይሻለኛል ብሎ ቆረጠ። እየመሸ ስለነበር ወዴት እንደሚሄድ ሳያውቅ እግሩ ወደ መራው አቅጣጫ መሄድ ጀመረ። ብዙ ከተጓዘ በኋላም አንድ የዛፍ ጥላ ስር ያገኘና እዛ ቁጭ ብሎ ዱዓ ማድረግ ይጀምራል። መቼም መልካም ስራን ስለሰራ አላህ እንደማይጥለው አውቋል። እዛ ቁጭ ብሎ ሳለም የሆነ ድምፅን ይሰማል። ድምፁንም ለማጣራት ዞር ሲል የተሰበሰቡ ውሻዎች ድምፃቸውን ከፍ አድርገው እየጮሁ ነበር። በእነሱ መሃል እርዳታ የሚፈልግ አካል አይነት ድምፅ የሚያሰማም ነበር። የሆነ እርዳታ የሚፈልግ ሰውም ይኖራል ብሎ በማሰብ ወደ ሰማበት አቅጣጫ ይሄዳል። አንድ ምስኪን ድመት ዛፍ ላይ ሆና ከስር ደግሞ ውሻዎች ከበዋት፣ ውሻዎቹ እሷን ለመጉዳት ሲጮሁ እሷ ደግሞ ከላይ የእርዳታና የፍርሃት ድምፅን እያወጣች እየጮኸች ነበር።
ሰልማንም ይህንን በተመለከተ ሰዓት ውስጡ አላስቻለው። ያቺን ምስኪን ድመት ሊረዳት ፈለገ። አጠገቡ ያገኘውንም ድንጋይ አንስቶ ወደ ውሻዎቹ ይወረውራል። ውሻዎቹም ደንግጠው ወደ ኋላ ሲዞሩ ሰልማንን ይመለከቱታል። ሰልማንም እንደገና እንጨትን አንስቶ ወደ እነሱ ሲጠጋ ውሻዎቹ እግሬ አውጪኝ ብለው ድመቷን ጥለው ይሄዳሉ። ውሻዎቹ ከድመቷ እንደራቁ ያወቀውም ሰልማን ወደ ዛፍ ላይ ይወጣል። ከዛፍ ላይም ያቺን ምስኪን ድመት ተሸክሞ ያወርዳታል። ውሻዎቹ ተመልሰው እንዳይመጡ ከዚያ ሊያርቃት ፈለገ። ነገር ግን እነዚያ ውሾች እንደገና ተመልሰው መጡ። ሰልማንም አንድ ዛፍ ስር ቁጭ ብሎ ድመቷ እንዳትጮህ አፏን ይይዛታል። ውሾቹም ድመቷን ወዳገኙበት ቦታ ሲሄዱ ከቦታው ላይ ድመቷን ያጧታል። ጮሁ፣ ተሽከረከሩ፣ ነገር ግን ሊያገኟት አልቻሉም። እንደገና ተመልሰው ወደ መጡበት አቅጣጫ መሮጥ ይጀምራሉ። ሰልማንም ሰበብ ሆኖ ያቺን ምስኪን ድመት ከውሻዎቹ ያድናታል። ድመቷ ከለላዋ የሚያምር መጫወት የምትወድ አይነት ስለነበረች ሊተዋት አልፈለገም። ከራሱ ጋር እያላመደ ከያዘው ትንሽ የዳቦ ቆርጦ እየሰጣት ወደ እሱ እንድትቀርብ ያደርጋታል። በመንገድ ላይም ተሸክሟት አብሯት ይሄዳል። በዚህም ያቺ ድመት ሰልማንን ትላመደዋለች። ሰልማንም ድመቷን ይዞ ጉዞ ይጀምራል። የሆነ መንደር ላይም ሲደርስ እዛ እረፍት ለማድረግ ይወሰናል። በዛ አቅራቢያ ደግሞ አንድ ሕፃን ልጅ ከአባቷ ጋር እያለፈች ነበር። እንደ አጋጣሚ ሆኖ ያቺም ልጅ ድመትን በጣም ትወድ ነበር። በሰልማን በኩል ስታልፍ ሰልማን የተሸከማትን ድመት ስትመለከት አባቷን አስፈቅዳ ወደ ድመቷ ጋር ትሄዳለች። ሰልማንም አውርዶ ድመቷን ይሰጣታል። ከድመቷ ጋርም ልጅቷ መጫወት ጀመረች። በጣም ተደሰተች። አባትም የልጁን ደስታ ስለተመለከተ ሊከለክላት አልፈለገም። በዚህ ሰዓትም ልጅቷ ከድመቷ ጋር ስትጫወት ሰልማን ደግሞ ከልጅቷ አባት ጋር ቁጭ ይላል። አብረውም እያወሩ ሳለ የልጅቷ አባት ሰልማን ላይ የሆነ ነገር ያስተውላል። ገና ለጋ ወጣት ሆኖ ነገር ግን ፊቱ የከሰመ በጣም የከሳ በጣም የደከመውና የተቸገረ ሰው ይመስል ነበር። በዚህም የልጅቷ አባት ምን ሆነሃል? የሆነ የሆንከው ነገር ያለ ይመስላል። ከየት ነው የመጣው? እስቲ ታሪክህን ንገረኝ ይለዋል። ሰልማንም በስተመጨረሻ ከአላህ በኋላ ችግሩን የሚጋራውን ሰው ስላገኘ በጣም ደስ አለው። ምንም ሳያስቀር ሁሉንም ነገር ይነግረው ጀመር። እናትና አባቱ ከሞቱ በኋላ አጎቱ ጋር እንደሚኖር፣ አጎቱም ሆነ የአጎቱ ሚስት በጣም እንደሚያሰቃዩት፣ ያለአግባብ ስራ እንደሚያሰሩት፣ እንዲሁም እንዴት እንደተባረረም ከቤት እንዴት እንደወጣም ድመቷንም በመንገድ ላይ እንዴት እንዳገኛት ምንም ሳያስቀር ሁሉንም ነገር ለአባት ይነግረዋል። የልጅቱ አባትም ለሰልማን በጣም ያዝንለታል። ስራ ፈልጎ እንደወጣም ስላወቀ እኔ ጋር ስራ አለ፣ ፈቃደኛ ከሆንክ እኔ ጋር መስራት ትችላለህ ይለዋል። ሰልማንም በጣም ይደሰታል። ሰልማንም ከዛም ድመቷን ይዞ በአንድ እጁ ደግሞ ልጅቷን ይዞ ከልጅቷ አባት ጋር እያወራ ወደሱ ጋር ይሄዳል። ሰውየው በጣም ሀብታም ስለነበር ለሰልማን የሰጠው ስራ እቤት ማጽዳት ነበር። ሰልማንም ያለምንም መሰላቸት ያለምንም መሰነፍ ጥርት አድርጎ ቤቱን ያጸዳል። አሁንም ቢሆን ግን ያቺ ድመት ከሱ ጋር ነበረች። እሷም ተላምደዋለች፣ እሱም እንደዛው። ይሄ ብቻ አልነበረም። ሰልማን በትርፍ ሰዓቱ በመንደር ላይ ያሉ ሽማግሌዎችን፣ አሮጊቶችን ይረዳቸው ነበር። ዕቃቸውን እየተቀበለ እስከ ቤታቸው ድረስ ያለምንም ክፍያ ያደርስላቸዋል። በዚህም የመንደሩ ሰዎች ሁሉ ሰልማንን በጣም እየወደዱት ይመጣሉ። ድመቷም ሁል ጊዜ ከሱ ስር ስለማትጠፋ የመንደሩ ሰዎች የድመቷ አባት እያሉ ይጠሩታል። ነገር ግን ሰልማን ይህን ያህል ጥሩ ቢሆንም ለሱ ጥሩ ቢሆንለትም ፈተና ግን አላጣው። ሰልማንን የሚያሰራው አባት አንድ ልጅ ነበረው። ይህ ልጅ በጣም ሰነፍ፣ ስልቹና በነገራቶች ሁሉ የሚቀና፣ እንደዛም ሆኖ አባቱ እንዲወደውና ወደሱ ቅርብ እንዲሆን ይፈልግ ነበር። ነገር ግን ሰልማን ከመጣ በኋላ ሰልማን ባለው ጸባይ፣ በስራ ፍላጎትና ተነሳሽነት አባት ወደ ሰልማን እያዘነበለ እሱን እያቀረበ ሲመጣ ይህ ልጅ በጣም እየተናደደና እየቀና ይመጣል። አባት እሱን ትቶ ሰልማንን አቅርቦ አብሮት ይበላል፣ አብሮት ይጫወታል፣ ብዙ ደስ የሚሉ ታሪኮችን ይነግረዋል። ይህ ነገር ግን ልጁ እያስደሰተው አይመጣም። አንድ ቀንም ይህ ልጅ አባቱ ጋር ይመጣና ክፍሌ ያስቀመጥኩት የብር ጌጥ ጠፍቶብኛል ይለዋል። አባትም ምናልባት ጥለኸው ይሆናል ይለዋል። ነገር ግን ልጁ አይደለም፣ የሆነ ሰው ወስዶብኝ ነው፣ እኔ ካስቀመጥኩት ቦታ ነው ያጣሁት ይላል። አባትም እሺ ማን ወስዶት ሊሆን ይችላል? አንተ ክፍል እኮ የሚገባ የለም አለው። ልጁም እኔ ክፍል የሚገባው ማንም የለም፣ ነገር ግን ሰልማን ክፍሌን ለማጽዳት ይገባል፣ ከሱ ውጪ ማንም አይገባም፣ ስለዚህ እኔ የጠረጠርኩት እሱን ነው ይላል። ሰልማንም እየሰማ ስለነበረ እየማለ እኔ ካንተ ክፍል ምንም ነገር አላወጣሁም፣ አስደቼ ብቻ ነው የምወጣው፣ ምንም ያደረግኩትም የወሰድኩትም ነገር የለም ይላል። ጭቅጭቃቸውን ሰምተው ሰዎች ፈዘው እየተመለከቱ ነበር።
አባትም ይህ ነገር በጣም ያስጨንቀውና ወደ ሰልማን ጠጋ ብሎ ድምፁን ቀንሶ እንዲህ አለው፣ ወደዛ ክፍል ካንተ ውጭ የሚገባ ስለሌለ ሰዎችም እንደዛ ነው የጠረጠሩት። ስለዚህ እውነታው እስኪጋለጥ ድረስ ይህንን ቤት ለቀህ ሂድ ይለዋል። ሰልማንም እኔ አይደለሁም፣ ኧረ እኔ ምንም ነገር አልወሰድኩም እያለ ቢናገርም ነገር ግን ሊያዳምጠው ፈቃደኛ የሆነ ሰው አልነበረም። በጣም አዝኖም እቃውን ተሸክሞ ከቤት ይወጣል። ወዴት እንደሚሄድ ግን አሁንም አያውቅም። የመንደሩ ሰዎች ግን ሰልማን በፍጹም ይሄንን አያደርግም፣ እሱ መልካምና ጥሩ ሰው ነው፣ እኛ እስከምናውቀው እንደዚህ አይነት አመል የለበትም እያሉ ከሱ ጎን ይቆማሉ። በዛ ሰፈር ላይ ነበረ አንድ ሰልማንን በጣም የሚወደው አዛውንት ነበር። በመንደሩ ላይ ሱቅ ስለነበረው ብዙ ጊዜ ሰልማን እቃን እየተሸከመ ወደ ሱቁ ይወስድለታል። ሰልማንን ወደ ራሱ ሊያስጠጋውና በደሞዝ እሱ ጋር እንዲሰራ ይፈልጋል። ለሰልማንም ሐሳቡን ይነግረውና ወደ ሱቁ ይዞት ይሄዳል። ሰልማንም የንግዱን ነገር፣ የእቃዎቹን ዋጋ፣ ሁሉንም ነገር ከአዛውንቱ በደንብ ከተማረ በኋላ ሱቅ ላይ ቆሞ ከሱ ጋር መስራት ጀመረ። በስራው ላይ በጣም ጎበዝና ስነ ምግባሩ ያማረ ስለነበረ ሰዎች ሁሉ ሊገዙ ሲመጡ በሱ ተደስተውና ረክተው ነበር የሚሄዱት። አሁንም ቢሆን ሰልማን በትርፍ ሰዓቱ ሰዎችን ማገዝ፣ እቃቸውን መሸከምን አላቆመም። ድመቷን ብትሆን እንደዛው ከሱ ጎን አልጠፋችም። አንድ ቀንም ሰልማንን ያስባረረው ልጅ ክፍሉን ለቆ ወደ ውጭ ይወጣል። ወደ ክፍሉም አንድ ሰራተኛ ገብቶ እያጸዳ ሳለ በድንገት ከአልጋ ስር ጠፋብኝ ያለውን የብር ጌጥ ያገኘዋል። ሰራተኛውም ጌጡን ይዞ ልጁ ጋር ሳይሆን ሄደው አባቱ ጋር ይሄዳል። ለአባቱም እያሳየው ጠፋ የተባለው ጌጥ ይሄ ነው እንዴ? አባትም ግራ በመጋባት አው ራሱ ነው፣ ኬት ልታገኘው ቻልካለው? ሰራተኛውም የልጁን ክፍል ሲያጸዳ ከአልጋው ስር እንዳገኘ ይነግረዋል። አባትም አሁን ሁሉንም ነገር ይረዳል። ሁሉም ነገር የተሰራው ተቀናብሮ እንደሆነም አወቀ። ልጁ ሰልማንን በጣም ይጠላው ስለነበር ከቤት እንዲወጣ ወይም ደግሞ እሱ እንዲጠላውና ከራሱ እንዲያርቀው ያደረገውን ነገር መሆኑንም አወቀ። ሰልማን ንጹህ መሆኑን ስላወቀ ወደ ቤት ሊያመጣው ይቅርታም ሊጠይቀው ፈለገ። ወዲያውኑ ልብሱንም ከለባበሰ በኋላ ሰልማንን ፍለጋ ይወጣል። ብዙም ሳይለፋ ነበር ሰልማንን ያገኘው። ምክንያቱም ጎረቤቱ ጋር ነበር ሱቅ ሲሰራ የነበረው። የሰልማን ፊትም ቆሞ አንገቱን አቀርቅሮ ይቅርታ አድርግልኝ፣ ያደረኩት ነገር ትክክል አልነበረም፣ ማጣራት ነበረብኝ። ምንም ቢሆን ግን መጨረሻውን አላህ አሳውቆናል። ያንን ብር ሰርቀው አይደለም ራሱን የደበቀው ከራሱ አልጋ ስር አገኘ ነው ብሎ ይነግረዋል። ሰልማንም ይህንን ሲሰማ በጣም ተደሰተ። ምክንያቱም ሰዎች ሁሉ ይህንን ነገር ሰምተው የሱ ስም ጠፍቶ ነበር። አሁን ግን አላህ ሐቁን ስላወጣለት አመሰገነ። አባትም ተነሳውን ወደ ቤት እንሂድ፣ ከዚህ በኋላ እንዲህ አይነት ነገር እንደማይፈጠር ቃል እገባልሃለሁ ይለዋል። ነገር ግን ሰልማን ፈቃደኛ አልነበረም። እኔ ከዚህ በኋላ በየሰው ቤቱ አልሽከረከርም፣ ምንም ያህል ጥሩ ብትሰራ፣ ሰውን ብታስደስት፣ የሆነ ነገር ስታጠፋ ያቺን ይዞ የሰራኸውን መልካም ስራ ሁሉ ውድቅ ያደርግብሃል፣ ዘመድም ቢሆን ማንም ቢሆን። ስለዚህ እኔ አሁን የምፈልገው በራሴ ተንቀሳቅሼ የራሴን ነገር መያዝ ነው የምፈልገው ይለዋል። በዚህም ያ አባት አልተጋፋውም ነበር። በማንኛውም ሁኔታ እንደሚረዳው ከነገረው በኋላ እስካሁን እሱ ጋር ታግቶ ለሰራበት ጥሩ ደሞዝን ይከፍለዋል። ሰልማንም በዚህ በጣም ይደሰታል፣ እሱንም ያመሰግነዋል። የተወሰነ ሰርቶ ብርን በደንብ ካጠራቀመ በኋላ የራሱን ሱቅ ይከፍታል። የሥራው ልምድ ስላለው በደንብ መታገዝ ስለሚችል ቀስ በቀስ ገበያው እየጨመረ ሰው እሱን እየለመደው ከሱ እየገዛ ይመጣል። የከፈተው ሱቅም ዳቦ ቤት ስለነበር በራሱ ዱቄትን ገዝቶ ማታውን እያቦካ እያደረ ጠዋቱን ደግሞ ይሸጣል። በዚህም ሰልማን የሚሰራው ዳቦ ሰዎች ዘንድ ተቀባይነትን ያገኛል። ትንንሽ ምስኪን ልጆችን ሲመለከት እንደራሱ አድርጎ ስለሚያስባቸው ያለምንም አንገራገርና መሰሰት ሊሸጠው ካቀረበው ዳቦ ይሰጣቸዋል፣ ያከፋፍላቸዋል። እሱ በዘመዶቹ የደረሰበት ነገር ማንም ላይ እንዲደርስ አልፈለገም። የሚገርመው ነገር ይሄ ሁሉ ነገር ለማግኘት በራሱ ተንቀሳቅሶ ስራን ለማግኘት ሰበብ የሆነችው ያቺ ምስኪን ድመት ነበረች። እሷንም ቢሆን አልተዋትም። በትንሹ ሱቁ አድጎ ትልቅ ሱቅን ሲከፍት ራሱ ድመቷ ከሱ ጋር እንዳለች ነበር። ወደ ሱቅ ሲመጣ አብሯት ይዟት ይመጣል፣ ወደ ቤትም ሲሄድ እንደዛው። በዚች ድመትም ሰዎች ሰልማንን እንደ ድሮ የድመቷ አባት እያሉ ይጠሩት ጀመር። አንዳንድ ጊዜ መጥፎ ነገራቶች ሲያጋጥሙን በውሳኔ ከምናማርር ምናልባት ያ ነገር እኮ ጥሩን ነገር ይዞልን ሊመጣ ይችላል። ስለዚህ ታግሰን ያንን ነገር ስናልፍ ያኔ ነው ውጤቱን የምናየው። በተናደድንበት ሰዓት፣ መጥፎ ነገር በደረሰብን ሰዓት ማይሆን ነገርን ለመወሰን መቸኮል የለብንም። ከሰልማን ታሪክ ትልቅ ትምህርትን እንደወሰድን ተስፋ አደርጋለሁ። እናንተም ትምህርት የወሰዳችሁትን ነገር ኮሜንት ስራ አስቀምጡልኝ።
ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ።